መቶ መዘግዘግ ምናምን ወቅ አያስፈልግም። ገባችሁ አይደለም? ንቆ ማለፍ ነው። ሰው እንደዚህ ነው አያስፈልግም። እሺ ስራና ስራችሁን ስሩ። እኔም ስራና ስራ ይለቱ ከሰራ አመሰግናለሁ። እሺ በጣም የምወዳችሁ በጣም ነው የማከብራችሁ። እንግዲህ እስኪ እግዚአብሔር ከፈቀደልኝ ማታ እገባለሁ ብዬ አስባለሁ። ከፈቀደልኝ፣ ካልፈቀደልኝ ደግሞ ሁሌም ወዳችኋለሁ፣ ሁሌም አከብራችኋለሁ። ኑሩልኝ የኔ አንደኞች። ማምላክ ባላችሁበት ትጠብቃችሁ፣ ሁላችሁንም አሰባችሁበት ታሳካላችሁ። በቃ ፈጣሪ በቃ እኔ እንጃ አላውቅም። አላማችሁን ግብ ያርግላችሁ። የሰው ህይወት የምታዳክሩ ሰዎች ደግሞ ፈጣሪ ህይወት ይስጣችሁ። ምን ይባላል? ህይወት ይሰጣችሁ። ህይወትን ስታውቁት ነው ስለ ሰው ህይወት የሚገባችሁና ደርሳችሁ በሰው ህይወት ላይ ፈራጅ ተናጋሪ ወይም ጠቋሚ ወይም የሆነ ነገር አትሁኑ። የራሳ እኔ ማነኝ፣ እኔ ምንድን፣ እኔ ህይወት ምንድን ነው የሚለውን ወቁ። እሺ ህይወታችሁ መጀመሪያ ወቁ። ስለሰው ህይወት እንክት አድርጎ ህይወቱን እየኖረ ነው እናንተ ጋር መጥቶ የሚላላጠው። ስለዚህ እወዳችኋለሁ፣ አከብራችኋለሁኝ። ሁሌም ማለት ነው የማይቀየር ፍቅር አለኝ። አጉል የሆነ እንትን መፈላቀቅ ምናምን ያለባችሁ ነገር አለ። ስቶሪያችሁ ምናምን አይቼ እንዳላየው ዝም የምለው ከዛሬ ነገ እኔም ብላችሁ ታስተካክላላችሁ ብዬ እያየኋችሁ ነበረ። የሆነ በቃ አይደል የማይሆኑት የኔን ፕሮፋይል አድርጋችሁ ግን በቃ የማይሆን ነገር እኔ የማልፈልገውን እንዲደረግ የማልፈልገውን ነገር እያደረጋችሁ ነው ያላችሁት። እና እስኪ ከዛሬ ነገ እኔ ምንም ሳልናገር እነሱ የዚህን ያክል ርቀት የሄዱት ለምንድን ነው የሚል ነገር ስላለ ፕሊስ አስተካክሉ። የምትወዱ ከሆነ አስተካክሉ። 2-3 ሰው አውቆ የኔን ፎቶ አድርጎ እናንተን ሊያሳሰት ሊሞክር ይችላል። ግን እናንተ ደግሞ ማወቅ አለባችሁ። እኖሩልኝ፣ ጤነኛ ሁኑልኝ። ጤነኛ ስትሆኑ ማንኛውም ሰው ይፈልጋችኋል፣ ማንኛውም ሰው ያከብራችኋል፣ ዝቅ ይድላችኋል። ሙሉ ጤነኛ ሁኑ። ስራችሁን ፈጣሪ ይባርክላችሁ። ሰርታችሁ ተቀይራችሁ አይችሉም እነሱ እኮ እንደዚህ ናቸው ብለው ስያሜ የሰጧችሁ ያለ ስማችሁ ስም የሰጧችሁ ሰዎች አፋቸውን ማስያዝ አለባችሁ። ለሰው ልጅ ወሬ ተረት ምናምን ምሳሌ መናገር ሳይሆን ምሳሌ አሁን አንዳንድ ሰው ጥቅስ ይጽፋል ምናምን፣ ግን ያን ጥቅስ የሚጽፈው ለእናንተ ነው፣ እሱ አይኖረውም። ገባችሁ አይደለ? ግን ደግሞ እየኖራችሁት ህይወትን እየኖራችሁት በሰው ላይ ለመተርጎም በጣም ነው የሚከብደው። የእናንተ ህይወት ውጥንቅጥ ሆኖ የሰው ህይወት ለማዳከር የምትሞክሩ ሰዎች ማለት ነው። እና ጥቅስ የሚጽፍ ብዙ ሰው ሳይኖረው ነው ያንን ጥቅስ ራሱ ሳያደርገው ሰው እንዲያደርገው ይጽፋል። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከፍ በሉልኝ፣ ክፉ አይንካችሁ ቅመሞችዬ። ዛሬም ነገም እወዳችኋለሁ። የማይቀየር ማንነት አለኝ የምኮራበት፣ መቼም የማላፍርበት፣ ልሽማቀቅ የማልችልበት እና ሰሞኑን ደግሞ ስራ ላይ ስለሆንኩ እንጂ ማንም እኔ ማጥፋት አይችልም። በማምላክን የምሬን ነው። ስንቱን እንኳ አልፈነዋል እኮ ውዶችዬ። የማታውቁኝ እወቁኝ፣ በስርዓት እወቁኝ። የምታውቁኝ ደግሞ ታውቃላችሁ። ስንት ተራምደናል። እንኳን ይችንና የዝንብ ጨንቃራ የዝንብ እርጉዝ እናውቃለን። እኛ እናቅም እንዴ? እናውቃለን። አዎ የዝንብ እርጉዝም የዝንብ ጨንቃራም እናውቃለን። ስለዚህ ወዳችኋለሁ፣ አከብራችኋለሁ። ላከበረ ዝቅ ላላከበረ ካናቱ በላይ የሆንኩ እሄዳለሁ ማለት ነው። ተይ እውነቴን ነው የምር። ከፈለጋችሁ ያራገዛችሁት ካላት ወረድላችኋለሁ፣ የዝንቦችም ማለት ነው። ምን ጋር መምጣት ትችላላችሁ። ወገሻ ነኝ የዛ እና እንደዛ ነው። እሺ ላከበረ ሰው ዝቅ ላለው ክብርን እሰጣለሁ፣ ላላከበረ ሰው ደግሞ እስከ ጥግ ጥጋቤን አሳየዋለሁኝ። እና እንደዛ ነው። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። በስራ እንገናኝ። ላይክ እኔና እናንተ በስራ ነው መገናኘት ያለብን። በወሬ በተረት ሰው በመዘቅዘቅ ምናምን ይሄ ሊወክል አይችልም። እኔ አይወክልኝም። እና ኑሩልኝ። ኩርት ቅብርር በሉ። አክት ልከስከሱ መቤቴን የመሬን ነው። ኩርት ቅብርር በጣም ነው የምትከበሩ። ታውቃላችሁ። ማታ የሆነ ጌም ላይ ማታ ላይ ያደረጋችሁት ነገር ማንኛውንም ሰው ነው ያስደመመው። እና እንደዛ የምታምሩት እንደዛ ድምቅ የምትሉት አንድ ላይ የምትታዩት የሆነ በቃ ሞር የሆነ ጉልበት እንትን ይሰጣችኋል። እና አንዳችሁ ለአንዳችሁ መግባባት መቻል አለባችሁ። ያልተጻፈላችሁን አታንብቡ። እና እንደዛ ነው እንግዲህ። እኝኝ ካበዛችሁ ያው ምንም ማድረግ አይቻልም። ብሎክ ማድረግ ነው። ብሎክ ስላችሁ ይሄ ከቲክታክ ምናምን አይደለም።
ጭንቅላታችሁን ነው ቦልክ የምጥለው። የእናንተ ጥጋብ ደግሞ ከኔ ልታልፉ ነው እከካሙላ እና እንደዛ ነው እላችኋለሁ። ወዳችኋለሁ። ደህና አምሹልኝ። ቆይ እሺ ማታ ትገቢያለሽ? አዎ መግባት አይቀርም። ማታ እገባለሁ ብያለሁ። በጣም ስለናፈቁኝ ነው የምገባው እንጂ እንትን ልጠይቅሽ በኢትዮጵያ ስንት ሰዓት ወይ በፈረንጆች? ኦኬ ምን ልታወርድልኝ ነው? ማርያም በሰርት አዘጋጅተህ ነው? ቀስቴ ታብታብ እናድርግ ብሎኝ ልክት ያደርጋል ወንድም። ይሄን ያባት ምንድን ነው እሱ? ኦ ማይ ጋድ ምን ፀጉረን ተስተካከልክ እንዴ? አላስጠላበትም? ተመልሷል ይላል። ተመልሷል ታታ ተመልሷል። ደህና ነህ? እንዴት ነህ? ተናፍቀሻል። ወይ ጠፊው ተስማምተዋል። አይቼ እኮ ዩቱብ አገናጨረች። አንዲቱ ደግሞ ምን አባቷ እኔ ስሯ ገብቼ ነው ለምዝጌ አላወቀችኝም ነው። ቶሎ ነይልኝ። አንቺን ነው የምጠብቀው። ወይ ልታገባ ነው? ልታስገባ ማለት ቤት ነው? የት እንዳንቺ ቀን ይወሰናል። እንዳንቺና እንደዚህ ገልጡ። እንዴት ናችሁ ፋሚሊ? ደግሞ አያዳጆች ሁላችሁንም እንዴት አደራችሁ ብያለሁ። እውነት ሀቂቃውን አምሮብሃል። ውበቱን ድፍት አድርጎብሃል። የከይር ያድርግልህ፣ የሰላም ያደርግልህ፣ መጨረሻውን ያሳምርልህ። እኔ እንደው ውበቱ አላቅም እንደ ምን እንዳገኘ ወንድሜ እኔ እንጃ አላቅም። እኔ እንጃ ቲሸርቷን አመጣኋት ቤት ሽጄ ፋራ ማን ፋራ በዚህ ቻለ ባለፈ ያስፈራራሽ በጣጥስ አምጣልኝ ራሷ ቤት እየወሰድካት እንዴ? እናሳ ቀለኝ ጥሩ ላይ ና ማትል እና እየጣለኝ ነው። በስመ አብ ወልድ የት እንደሚውል አላውቅም። ልም ነው ከፊቴ ማ እሱ ወዴት ነው ልም የሚለው? እኔ ምን ሽቶ ጨረሰ። ሁለት ሽቶ ጨረሰ። መነፋፋት ነው። ከዛ እዛ ሂዶ ምን እንደሚያደርግ አላውቅም። ወይ መነፋፋት ነው። ይኸው ሽቶ እንዳለ አለቃም ትችል አሳይሽ። አንተ አለፈ ምን? አይ አይደለም እኮ ምንድን ነው ሽቶ ካልተነፋ ሸታኝ ነው ብለህ ነው ልጅቱ? ወንድሜ ንገረኝ። አይ ያው የማረግ ነው። ሽቶ እንደምወድ ታውቂያለሽ እና ግዴታ ነው ሽቶ ለወንድ ልጅ። ሁለት ሽቶ ከጨረስክ ይሄማ ሸታኛል በቃ ሽቶ መነፋት አለብህ ብላ ነው ማለት መሆንም አለበት። ምሳ አብሮን አይበላ፣ ቁርስ አብሮን አይበላ። ይሄን ሰሞን አዎ ማርያም አግቧል ማለት ነው። ወይ አንዴ በመጣውና ባየኋት ልጅቱን ወይ እዛው በለየለት እዛው ወይ እዛው አጥቋት በኖረ ለምን ተቃቅፈው በየም እንደሆኑ ናቸው። እናንተ ምን ቤት ነው አንተ? አሁን ለታስታሻሽ ምን አገባት? ምን አገባ በልኝ ማለት እኔ ምን አገባ? አዳምጠኝ። እናንተ ምን ቤት ነው አሁን ለታስታሻሽ የነበርከው? ዩቱቡ ላይ አይቼ ነው እንጂ ይቅርታ አድርጉልኝና ስታሻሻት ነበር አንተ። ማንን በጥፊ ያሸችው ነው ወይስ እኔ? በጥፊ ያሸችው ልጅ ጋር እኮ ታዲሱና ያሸችው እኮ አንተን ማራ አንተን መጀመሪያ አንተ ጋር ስትተጋገሉ ቆይታችሁ አይደል እንዴ? እሱ ዞር ሲልባት አሻፈረኝ ብላ ሴት ካዩ ምን ያህል ርቀት እንደምደነብር ታውቂያለሽ። ጭራሽ ወንድም የወደዳትን ጭራሽ አይ ተለውጣ የሆነ ነገርማ አለ። ግን ምንድን ነው የሚለው? አንቺ ከራሴ አስሬ መመ ወድሽ እኮ ነው እንደናቴ ጀመራችሁ ወይ መድኃኒዓለም አያልቅባችሁ? አሁንም አለቀ እና ለምን መታችሁ ትናንት? ምን ልትወድ ኧረ አፍ ላይ ይለያል። ቀስቴ ውይ
ምን እንዳወሩ ሰማችኋቸው አይደል? ምን እንዳለች ታውቂያለሽ? ኧረ በጣም የሚገርም አይባልም። እውነት በጣም ባልጓል። እንደማልፈልግ ታውቃለች 100%። ለምንድን አንቺ ማትመለዥጊው? ለምንድን ነው በአንቺ እጅ ማይቀም ሰው እየሄደ ለምን በሌላ ሴት ተፈጠፋል? ገባኝ ነበር። ለምን አንቺ ታችን ያለሽ በኔ እጅ መለምዘግ የለመድክ እንደው እሱ በኔ እጅ ይመዥለግ እንዴ? እንደው ተወልደሻታል። ከዛሬ ጀምሮ እጅሽን እኔ ላይ ታነሽና ወይ አንቺ ትኖሪያለሽ ወይ እኔ እኖራለሁ። ገባሽ? ነፍስሽን ሰማተኛ ሰማይ ቤት ልኮዋለሁ። ሌላው ደግሞ ወደ ቦረና ላቃጠርሻለሁ። እንዳትወለድን እኮ አውቃለሁ። አንተ ምንም ተወልድን አይደለም። ገባኝ። ግን ለምን ቢያንስ ወንድማችን ነው እየሄደል በሌላ ተጠፍጥፎ ከሚመጣ እዚህ እኛ አለን አይደል? እንደ አንቺም አለሽ አታንሽም ለመመረግ ቢያንስ ስላልቀመሳለሰው ሰው እንሰጣለን። ዛሬ ደግሞ ተፈንክቶ እንዳይመጣ ትመጣለች አበራ። ከዛ ይዛት አይደል? ኧረ ሚሳኤል ነው ማስተኩሰው። በቃ የለችም። ተመታ የሚባል ወሬ ከሰማው ከዚህ በኋላ ቀጥታ ላንቺ ነው የምደውል። ስማ በቃ ጠንከር በል። እግዚአብሔር ካንተ ጋር ይሁን። ራስን መጀመሪያ አዳምጥ። ምንም ነገር ቢሆን እጅ እንዳሰጥ። በአሁኑ ደግሞ ቀጥታ እንዳትሄድ። አይን አስጨፍን መጀመሪያ። ዝም በል ለራስህ። እያየሽ ነው አይደል? ሄዶ ወጣ። ሰው እንዴት ብሎ ይሄዳል? የሆነ ፊቷ ላይ ዘይት እናንተ ስኳር እንትን ምንድ ቀበሌ የሚታደል እኮ ሊያስመሰለው ኩፖን ይዞ ልክ እንደዚህ እንኩ ዘይትና ስኳር ሰጡኝ ብሎ እንደሚጠይቅ ሰው የለም። እንዲህ ብሎ ይመጣል። ነውር አይደለም? እኔ አልደግፈውም ይሄን ነገር። እንዲህ ለአንተም የምትማታ ይስጥ ኮስተር። እናቷ ወልዳታለች የምትማታ ሚስትን አግብቼ ከኖርኩ። እኔ ደግሞ የምትማታ ሴት ካልዳርኩ ግምጃ አይደለሁም። እስኪ እሱን እና እንደውም እንኳን መምታት አይደለም ማለት ነው፣ ቡና ራሱ ትንሽ እየቀጠን ካለ ማለት ነው እንዲህ ከኋላ ከእርግብግቢቷ አካባቢ የጠለስኳት ምት ጀርባህን እያቃጠለች እሷን እናያለን ማን እንደሆነች። እስኪ እኔን አግብታ እኔን እንደው የምትመታኝ ሚስት ካለች እሱን እናያለን። እንዲህ የሆንሽ እጇን ሁለት እጇን እንዲህ ይዤ ብብቷ ስር ገብቼ እንዲህ እየኮለኮልኩ እያሳኩን ማስለቀሳት በጥፊ ከረቀልድ። አንተ ጸብ ከቡና ጋር ነው እንድሜ እናስ ሁሌ የሆነ ነገር ሲነሳ ቡና ይላል። ፈሲያ ቡናውና ፈስ ቡልን ይበልና አሁን እውነት መመታቱ እኔ ለምን የመልስ ምት አልመለሰም ነው የኔ ሀሳብ። ከተመታ ይቀር እንኳን ያዝ አድርጎ ተቋቁሞ ለምን አንድ ዝር እንኳን አይመለስም? እንዲህ ተመቶ ሰው ይመለሳል ወደኋላ? አይ አንተ የምታደርገው ትመስላለህ። እኔ ለምን ብዬ ማድረጉ እኮ እንዴ ናፉስ ለምን ብሎ ያደርጋል? አንተ አይደለክ እንደ መጣ አምጣ ሳማተ እና ይመጣ አምጣልኩት እኔ እጇን ወይ ጉንጯን ነው እንጂ ታዲያ ምን ቤት ነው እሱ ዘሎ እዛ ጋር የሚሄደው? ሲጀመር ምን ሊሰራ ግምጃ የሌለችበት ይዟት መጣ? እሱ የኔ ጥያቄ ሆኖ እስካለ ግን ይችላል ብትኖሪ አሁን አንቺ በሰዓቱ ነገሩ ተጋደልን፣ እሳት ተፋንፋመ፣ ቤቱ ተቀጣጠለ፣ በቃ ከተማው ተረበሸ። እንኳን መታ የለም እኔ ፊት ነው እንደውም አንተ ማይዛህ መታ አልጋሽ አያምርም መንሽ አያምርም ስትል አልነበር እንደ አንተ ከማን ምን ከምን ይማራል? እኔ ራሱ ለቪዲዮ ፈርቻለሁ እኮ የዛን ሰዓት ስትል ለምሳሌ እኔ ያገባለሁ የእኔ እናት እኔ አላገባም። ማርሲላስ እኔ
እንትን ነው አይነ ጥላ አለብኝ፣ የሴት አይነ ጥላ አለብኝ። እስካሁን ለረጅም ዓመት ስለማላገባ ነው እንጂ ባገባ ደስ ይለኝ ነበር። እንዲህ እንደ ቀስቴ እየሄድኩ ተጠፍጥፌ ብመጣ ደስ ይለኛል። ግን አይነ ጥላ አለብኝ የሴት እፈራለሁ። እና ለዛ ነው ቁሞ ቀር የሆንኩት። እኔ እኮ አንተና ቀስቴ ግርም የምትሉ ነገር ለምንድን ነው? እሺ እኔ ፊታዬን አውጣ የምትሆኑ ሌላ ሴት ሲመጣ ሽልጥልጥ ቁርጥልጥ የምትሉት ምንድን ነው? ቆይ እኔ አልገባሽ ያለኝ ነገር እኔ ፊትም ቁም ስቅሌን ታበሉኛላችሁ፣ ትለፈልፋላችሁ፣ ሌላ ትዘላላችሁ። ይህ ቀስቴ ሌላ ሴት ሲመጣ ምንድን ነው? እሷን አሁን እሷ ላይ እንዴት እንደሚል አንተስ በኢየሱስ እንዴ እሬ እናቴ ቀንድቡን ይሰቅሏል ይላል፣ ይሄኛውን ያወርደዋል። ይኸው ዛሬ ደግሞ እንዲህ ተቀንድቦ ምናምን ነው ሄደው ምን እንደሚሻል ደግሞ እውነት አግባ እያሉ ስለሆነ እናቴ ደግሞ ምረጥና ይበታለህ። እኔ የአያቴን አደራ አልበላም። አያቴ አታግባ ብለዋል። አደራዋን አልበላም በፍጹም። እንዴ እኔ ማግባት አቅቶኝ እኮ አይደለም። እዚህ ጋር ደስታ ፈልጋለሁ፣ ትዳር ፈልጋለሁ። ግን አደራ አለብኝ፣ የአያቴ አደራ አለብኝ። አላደርገውም። አያቴ ስለሰሩ እንተን የመሰለ ሸበላ ልጅ ውርስ አድርገው ያስቀምጡ። ይኸውልሽ ይህ ፀጉር ይታይሻል? እዚህ ጋር ፀጉር አለ። ማርያምን ፀጉር አየሻ? ይሄ ፀጉር ሀያቴ ከየት እንደሆነ አምታ የሰጠችኝ የሴት ፀጉር ናት። የዚች ፀጉር ባለቤትን ልጅ ነው የምታገባ። ከዛ ውጭ አደራ ብላኝ በኪሴ ይዤ ነው መዞሮችን ፀጉር የማን እንደሆነ አላውቅም፣ ማን ትሆን አላውቅም። እና አደራዬን አልበላም። ባለዚች ፀጉር ባለቤት አንድ ቀን እመጣለሁ፣ ጠብቂ። የአያቴን ቃል አሳካዋለሁ። ለምን ትስቂያለሽ? እንዳልክስ አደራ በይል። ሀያት ይገረሙ በጣም ግፍ ነው እውነት እንጂ እኔማ እኮ ስንቱ መቶልኛል። እምቢ አልኩ። ትመጣለች እያልኩ ማዶ እያየው ተራራውን ፈረሰ መንገዱም ተሰራ። እኔ ምን አገባኝ? መጣች ትምጣ ትሁን እንዳሻት ብቻ አይናወጣ። እንትን እንበል መጥፎ የፍቅር እንትን ውስጥ ገባው። ይሄ ትውስታ ውስጥ እንዳትል ገና አላገኘሃትም። እኔ ነኝ የፀጉሩ ባለቤት ትላለች፣ አንዴ አግባ ትላለች፣ አንዴ እኔ ነኝ ትላለች። ረግራ አጋባሽ ሚኪ ራሱ ሰሞኑን በፍቅር እኮ ተመቷል። ታሟል እኮ የትናንቱ ሚኪ። በቃ ተረጋጋ። ዘንድሮ ቤት ውስጥ የፍቅር ልክፍት ገብቶ ይሁን አላውቅም። ጸበል አስመጥቼ ማስረጨት አለብኝ። አይዞሽ፣ የምትመጣ እንደሆን ትመጣለች።